ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በመቀሌ ከተማ ትላንትና ምሽት ከፍተኛ የቦምብ ፍንዳታ ተሰማ። ትራምፕ ከሶስተኛው ዓለም ሀገር የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። ስታንዳርድ ባንክ በኢትዮጵያ አዲስ የባንክ አሰራር ፍቃድ ያገኘ የመጀመሪያው የውጭ ተቋም ሆነ። በአማራ ክልል ገቢ ለመሰብሰብ በሚል የተቋቋሙ ኬላዎች በፍጥነት እንዲነሱ ትዕዛዝ ተላለፈ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ቦምቡ ሆን ብሎ ህዝቡን ለማሸበር የተጣለ ነው ሲል የመቀሌ የሰላምና ጸጥታ ጽሕፈት ቤት ተናገረ። በሰውም ይሁን በንብረት ያጋጠመ አደጋም የለም። ትናንት ሐሙስ ህዳር 18 ቀን 2018 ዓ.ም ከሌሊቱ 4:25 በመቀሌ ዩኒቨርሲቲ አዲ ሐቂ ግቢ አጥር ዙሪያ ከባድ የቦምብ ድምጽ ፍንዳታም ተሰምቶ ነበር። የቦምቡ ፍንዳታ በሰው ህይወት ያጋጠመ አደጋ የሌለ ሲሆን ፍንዳታው በነበረበት አቅራቢያ ያሉ ቤቶች መስታወታቸው መሰባበሩንም ተመልክቷል። ነዋሪዎች ፍንዳታው በእጅ የተጣለ ቦምብ ሳይሆን ለረጅም ጊዜ ተቀብሮ የቆየ ፈንጂ ሊሆን ይችላል የሚል አስተያየትም አጋርተዋል። የመቀሌ የሰላምና ጸጥታ ጽሕፈት ቤት በትላንትናው ምሽት ፍንዳታን አስመልክቶ ለ104.4 ሬዲዮ የመቀሌ ኤፍኤም በሰጡት መረጃ ፍንዳታው ሆን ተብሎ ህዝብን ለማሸበር የተፈጸመ ነው ብለዋል። የድርጊቱን ፈጻሚዎች ማንነት እንደሚያጣራ የገለጸው ጽሕፈት ቤቱ ህዝቡ ድርጊቱን እንዲያወግዝም አስገንዝበዋል። ስታንዳርድ ባንክ በኢትዮጵያ አዲስ የባንክ ፍቃድ ያገኘ የመጀመሪያው የውጭ ተቋም ሆነ። የኢትዮጵያ ብሔራዊ ባንክ ስታንዳርድ ባንክ የውክልና ጽሕፈት ቤት አዲስ በተሻሻለው የባንክ ንግድ አዋጅ መሰረት በይፋ ፍቃድ መስጠቱን አስታወቀ። ይህም በኢትዮጵያ አዲስ በተሻሻለው የባንክና ንግድ አዋጅ መሰረት ፍቃድ ያገኘ የመጀመሪያው የውጭ ባንክ አድርጎታል። ብሔራዊ ባንክ ባወጣው መግለጫ አዲስ ፍቃድ መስጠት የአዲስ መተዳደሪያ ደንብ ዘመን መጀመር መሆኑን በመጥቀስ የውጭ ውክልና ጽሕፈት ቤቶች ላይ የሚያደርገውን ቁጥጥር ሙሉ በሙሉ በብሔራዊ ባንክ መሸጋገሩንም አስታውቋል። ብሔራዊ ባንኩ እንደገለጸው የተሻሻለው አዋጅ በንግድና ቀጠናዊ ትስስር ሚኒስቴር ቁጥጥር ስር የነበረው የውጭ ባንኮች ጽሕፈት ቤቶችን የፈቃድ አሰጣጥና ቁጥጥር በቀጥታ በራሱ ስልጣን ስር ያደርገዋል። የኢትዮጵያ ብሔራዊ ባንክ ከዚህ ቀደም በንግድና ቀጠናዊ ትስስር ሚኒስቴር ስር የነበረ ፈቃዶችን ሲሰሩ የነበሩ የውጭ ባንክ የምክር አገልግሎት ጽሕፈት ቤቶችን ዳግም ፈቃድ መስጠት ጀምሯል ብለዋል። ባንኩ አክሎም በአዲስ ማዕቀፍ ስር የቀረቡ አዳዲስ ማመልከቻዎችን እየገመገመ መሆኑን ገልጿል። በዚህም መሰረት በኢትዮጵያ ውክልና ጽሕፈት ቤት ያለው ስታንዳርድ ባንክ ሽግግሩን ያጠናቀቀ የመጀመሪያው ባንክ ሆኗል። ብሔራዊ ባንክ እንዳለው የውክልና ጽሕፈት ቤቶቹ የሚሰሩት እንደ መገናኛና የንግድ መስፋፊያ ማዕከል ብቻ ሲሆን የገበያ ጥናት በማካሄድ ተቋማዊ ግንኙነቶችን በመገንባትና የእናት ወይም ዋና ጽሕፈት ቤት ባንኮችን በማስተዋወቅ ላይ ብቻ ያተኩራሉ። የባንክ አገልግሎቶችን መስጠት ወይም የገንዘብ ልውውጦችን ማካሄድ ግን አይፈቀድላቸውም። ተማሪዎች ድንጋይ ላይ በመቀመጥ በመታመማቸው ከትምህርት ቤት እየቀሩ ነው ሲሉ አንድ መምህር ተናገሩ። ይህ ጉዳይ ከኢትዮጵያ ዋና ከተማ አዲስ አበባ ከ200 ኪሎ ሜትር በታች ርቀት ባለው ቦታ የተፈጸመ ነው። በሰሜን ሸዋ ዞን ወጃርሶ ወረዳ የተከሰተ ነው። ይህ ወረዳ በሰሜን ሸዋ ዞን ውስጥ ከፍተኛ የጸጥታ ችግር ካለባቸው ቦታዎች አንዱ ነው። በወረዳው የሚገኘው ኤጀርሳ ትምህርት ቤት በ1986 የተመሰረተና እስከ 2013 ድረስ በመደበኛ የመማር ማስተማር ሂደቱን ሲያካሄድ ቆይቷል። አንድ ተማሪ ወላጅ ሲናገሩ ምንም እንኳን መስፈርቱን ያላሟላ ባይሆንም እስከ 2013 ድረስ ከአንደኛ እስከ 8ኛ ክፍል ወደ 1000 ተማሪዎች ተቀብሎ ያስተምር ነበር ብለዋል። ይሁንና በ2014 መንግስትና የኦነግ ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊት በአካባቢው መንቀሳቀስ መጀመሩን ነዋሪዎች ይናገራሉ። ይህንን ተከትሎም የመንግስት ወታደርና የኦሮሞ ነጻነት ታጣቂዎች በሚያደርጉት ውጊያ ትምህርት ቤቱ መዘጋቱንም ገልጸዋል። አንድ ነዋሪ ሲናገሩ ትምህርት ቤቱ አንዳንዴ ከጫካ በሚመጡ ታጣቂዎች፣ ሌላ ጊዜ ደግሞ በመንግስት ወታደሮች እየመጡ በትምህርት ቤት ውስጥ ይሰፍራሉ። ከ2 ዓመት በፊት የጫካ ታጣቂዎች በዚህ ሰፍረዋል በሚል መንግስት ጥቃት ፈጽሞ ነበር በማለትም ገልጸዋል። በዚህ የተነሳ ባለፉት 4 ዓመታት ትምህርት ቤት ማስተማር አቁሞ ነበር። የአካባቢው ሽማግሌዎች ጉዳዩ ስላሳሰባቸው ሁለቱንም ተፋላሚ አነጋግረው ትምህርት ቤቱ እንዲከፈት ማድረግ ችለዋል። በጫካ የሚገኙ ታጣቂዎችም መንግስት በትምህርት ቤት ውስጥ ካምፕ ካልመሰረተ ጥቃት እንደማይፈጽሙ መናገራቸው መንግስትም ይህንን ደግፎ ትምህርት ቤቱ ዘንድሮ መከፈቱን ነዋሪዎቹም ገልጸዋል። ከ4 ዓመት በፊት 1000 ተማሪዎች የነበሩት ይህ ትምህርት ቤት መልሶ ሲከፈት ግን የመጡት ግማሽ ተማሪዎች ናቸው። መምህራን ማግኘት ሌላኛው ፈተና የነበረ ሲሆን በአሁኑ ወቅት 9 መምህራን እያስተማሩ ይገኛሉ። ትምህርት ቤቱ በነበረው ጦርነት ከፍተኛ ውድመት የደረሰበት በመሆኑ ክፍሎቹ በመጠገን ረገድ የአካባቢው ነዋሪዎች ትልቅ አስተዋጽኦም አድርገዋል። በመሆኑም ትምህርት ቤቱ ለዘንድሮ ትምህርት ዓመት 4 ክፍሎችን በማዘጋጀት ትምህርት ለማስጀመር ችሏል። ነገር ግን በትምህርት ቤቱ የነበሩት ወንበሮች ሙሉ በሙሉ በመውደማቸው ተማሪዎች ተቀምጠው የሚማሩት ድንጋይና እንጨት ላይ ነው። አንድ መምህር ሲናገሩ ተማሪዎች ዛሬ መጥተው ይማሩና በነጋታው ይቀራሉ ካሉ በኋላ ከተመዘገቡት ተማሪዎች መካከል ግማሽ ያህሉ መቅረታቸውንም አስረድተዋል። ለዚህም ደግሞ ምክንያቱ የሚቀመጡበት ድንጋይ መቀመጫ ላይ ህመም እያስከተለ መሆኑንም አስታውቀዋል።
በአማራ ክልል ገቢ ለመሰብሰብ በሚል የተቋቋሙ ኬላዎች በፍጥነት እንዲነሱ ትዕዛዝ ተላለፈ። በአማራ ክልል የተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትዕዛዝ ሰጠ። ይህ ትዕዛዝ ተላልፎ የተገኘ ማንኛውም የመንግስት አካል ላይ የጸጥታ ኃይሎች ለሚወስዱት እርምጃ ቢሮ ኃላፊነት የማይወስድ መሆኑንም አስታውቋል። ቢሮው ይህን ያሳወቀው በክልሉ የዞንና የከተማ አስተዳደር ስር ላሉ የገቢዎች መምሪያዎች ከትላንት በስቲያ ሮብ ህዳር 17 ቀን 2018 በጻፈው ደብዳቤ ነው። መስሪያ ቤቱ ትዕዛዙን ለመምሪያዎቹ ያስተላለፈው የአማራ ክልል የኢኮኖሚ እንቅስቃሴን ገጥተዋል የተባሉ ኬላዎች እንዲነሱ ከክልሉ ሰላምና ጸጥታ ቢሮ ደብዳቤ ከተላለፈለት ከአንድ ሳምንት ገደማ በኋላ ነው። በአማራ ክልል የተለያዩ አካባቢዎች የተቋቋሙ ኬላዎች የግብርና የኢንዱስትሪ ምርትን እንቅስቃሴ ሲያስተጓጉሉ፣ በአማራ ክልል የተለያዩ አካባቢዎች የተቋቋሙ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴን ሲያስተጓጉሉና ሲያዘገዩ እንደነበረ በደብዳቤ የጠቀሰው የክልሉ ገቢዎች ቢሮ ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር ማድረጋቸውንም አትቷል። እነዚህ ድርጊት የኑሮ ውድነት በማባባስ በሸማቾች ላይ ጫና ማሳደራቸውንም ደብዳቤው አክሏል። የምርቶች መጫንና የማራገፍ አገልግሎት ክፍያ መሰብሰብ ያለበት አገልግሎት በተሰጠበት ከተማ አሊያም ቦታ መሆኑን እንዳለበት ክልሉ ባወጣው ደንብ ቢደነግግም ከስፍራው ርቆ ባሉ ኬላዎች ተደራራቢ ክፍያዎች እየተጠየቁ መሆኑን ቢሮ በደብዳቤው አስፍሯል። ኬላዎቹ የተቋቋሙት በተለያዩ ከተሞች መውጫና መግቢያ በር ላይ የተሽከርካሪዎች እንቅስቃሴ በሚበዛበት ቦታዎችና በተለያዩ የገጠር ቀበሌዎች እንደሆኑም ቢሮ አመላክቷል። በአማራ ክልል ገቢዎች ቢሮ የከተማ አገልግሎት ገቢ ባለሙያ የሆኑት አቶ አሰፋ ወርቅዬ ዞኖቹና ከተሞቹ ኬላዎቹን ሲያቋቁሙ የነበረው ገቢን ለማሰባሰብ በሚደረግ ጥረት እንደነበረ ለኢትዮ ስታንዳርድ መናገራቸውን ክንፋም ተመልክቷል። ሆኖም በተወሰኑ ኪሎ ሜትሮች ልዩነት የተቋቋሙ ኬላዎች በመበርከታቸው የአሽከርካሪዎች መጉላላት ማስከተል እንዲሁም በእነዚህ ቦታዎች የሚጠየቁ ክፍያዎች የምርት ዋጋ ጭማሪ እንዲኖር ማድረጉንም አብራርተዋል። አሽከርካሪዎቹ ለምርቶቹ መጫንና ማራገፍ አገልግሎት የሚጠየቁት ክፍያ አንድ ቦታ ላይ ከከፈሉ በሌሎች ኬላዎች ላይ ክፍያ የፈጸሙበትን ደረሰኛ አሳይተው ማለፍ ይገባቸው እንደነበረም ባለሙያው ገልጸዋል። ችግሩ ድግግሞሽ ክፍያ መጠየቃቸው ነው የሚለው ባለሙያው የሚሉት ባለሙያው ይህ አሰራር እንዲቀርና ኬላዎቹ እንዲነሱ ውሳኔ መተላለፉንም ተናግረዋል። የአማራ ክልል ምክር ቤት ባለፈው ዓመት ታህሳስ ወር ያጸደቀው የከተሞች አገልግሎት ገቢ የማሰባሰብና ታሪፍ ማሻሻያ ደንብ ምርቶችን ለመጫንና ለማራገፍ የሚሰበሰበው ክፍያ በቁጥር አስቀምጧል። ክፍያው ለግብርና ምርቶች በኩንታልና በኪሎ፣ ለእንስሳት ደግሞ በአንድ ከብትና በአንድ ዶሮ ተሰልቶ እንደሆነ ደንቡን ዘርዝሯል። የደን ውጤቶች ክፍያ የሚያሰላው በሜትር ኪዩብ ተለክቶ እንደሆነም በደንብ አስፍሯል። ይህ ደንብ መሰረት በማድረግ ከከተሞች በሚወጡት የታሪፍ ምጣኔ ምርቶች የመጫንና የማራገፍ አገልግሎት ክፍያን መሰብሰብ የሚችሉት የከተሞች አስተዳደሮች ወይም ማዘጋጃ ቤት ብቻ እንደሆነም ተደንግጓል። ደንቡ ይህን ቢያስቀምጥም በተለያዩ ቦታዎች የተዘረጉ ኬላዎች የሚጠየቁት ተደራራቢ ክፍያዎች የክልሉን የምርት እንቅስቃሴ ያስተጓጉሉ እንደሆነ የክልሉ ገቢዎች ቢሮ በደብዳቤ አጽንኦት ሰጥቷል። ቢሮ በዚህ ደብዳቤ በህገ ወጥ መንገድ የተቋቋሙ ሲል የገለጻቸውን ኬላዎች ከሚመለከታቸው የጸጥታ አካላት ጋር በመቀናጀት በፍጥነት እንዲነሱ ትዕዛዝ ሰጥቷል። ይህን ክልከላ ተላልፎ የተገኘ ማንኛውም የመንግስት አካል ላይ የጸጥታ አካላት ለሚወስዱት እርምጃ ኃላፊነት የማይወስድ መሆኑንም ቢሮ አስታውቋል። በየአካባቢው የተቋቋሙ ህገ ወጥ የተባሉ ኬላዎች እንዲነሱ ውሳኔ በማሳለፍ የአማራ ክልል የመጀመሪያው አይደለም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከ2 ሳምንት በፊት ባሳለፈው ውሳኔ ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን የተሰሩና በመንገድ ዳር የተቋቋሙ ኬላዎች ሙሉ በሙሉ እንዲነሱ በተመሳሳይ ትዕዛዝ ሰጥቶ ነበር። ክልሉ በዚህ ውሳኔ ላይ የደረሰው በየአካባቢው የተቋቋሙ ኬላዎች በክልሉ ኢኮኖሚና እንቅስቃሴ ላይ ከፍተኛ ጫና በማሳደራቸው እንደሆነ ገልጾ ነበር። የጉምሩክ ኮሚሽን ባሳለፍነው ዓመት ከሌሎች አካላት ጋር በመተባበር ባደረገው ጥናት በተለያዩ ክልሎች የተቋቋሙ 297 ህገወጥ ኬላዎች እንዳሉ ማስታወቁም አይዘነጋም። ትራምፕ ከሶስተኛው የዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለማውጣት እቅድ እንዳላቸው በማህበራዊ ሚዲያቸው ገልጸዋል። ትራምፕ ይህንን እቅዳቸውን ያሳወቁት በአሜሪካውያን ዘንድ የሚከበረው የምስጋና ቀን በዓል ምክንያት በማድረግ ባሳለፉት መልእክት ላይ ነው። ይህ የፕሬዝዳንቱ ሀሳብ የተሰማው ባለፈው ሮብ አንድ የአፍጋኒስታናዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛው ህይወት ካለፈ በኋላ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ ሀገር ዜጎች የተሰጠው የመኖሪያና የሥራ ፍቃድ እንዲመረመርም አዘዋል። ትራምፕ በጽሁፋቸው አሜሪካ ሙሉ በሙሉ እንድታገግም ከሁሉም የሶስተኛው የዓለም ሀገር የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ፣ እንዲሁም በባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖችን ፍቃድ እሰርዛለሁ ሲሉ ትሩዝ በተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት ሮብ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 አገር ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የሥራ ፍቃዶች እንዲሁም የቀረቡ ማመልከቻዎችን እንዲመረምርም አሳውቀዋል። ከዚሁ ውሳኔ በተከታታይም የፕሬዝዳንቱ የሶስተኛው የዓለም ካሏቸው ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያሳልፉም አስታውቀዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገር በማለት የጠቀሷቸው በምጣኔ ሀብት እድገት ዝቅተኛ ደረጃ ላይ ያሉ በዓለም ደቡባዊ ንቅፈ ክበብ ውስጥ የሚገኙ ሀገራት እንደሆኑም ይታመናል። ከእገዳው በተጨማሪ ለአሜሪካ ምንም ጠቀሜታ ሀብት የማይሆኑ አገሪቱን መውደድ የማይችሉት ጭምር ከአሜሪካ እንዲወጡ እንደሚያደርጉም አመላክተዋል። እንዲሁም ዜጋ ላልሆኑ ዜጎች የሚሰጥ ሁሉም የፌዴራል መንግስት ጥቅማጥቅም በሙሉ እንደሚያስቆሙም አስታውቀዋል።
የሀገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ዜጎች ዜግነት መክፈፍ፣ የደህንነት ስጋት የሆኑ የምዕራባውያን ስልጣኔ ጋር የማይስማሙ የውጭ ዜጎች ከአሜሪካ የማባረር እቅድም አላቸው። ፕሬዝዳንቱ በትሩዝ ሶሻል ሚዲያቸው ላይ ባሰፈሩት ረጅም ጽሑፋቸው ላይ አብዛኞቹ በአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት፣ ከእስር ቤት፣ ከአእምሮ ህሙማን ተቋማት የወጡ እንዲሁም ወሮበሎች ወይም እጽ አዘዋዋሪዎች ናቸው በማለት በሀገራቸው ለሚከሰቱ የወንጀል ድርጊቶች ተጠያቂ አድርገዋቸዋል። ስደተኞችን በተመለከተ በትራምፕ አስተዳደር እየቀረቡ ያሉ ሀሳቦች ይፋ የሆኑት የ29 ዓመቱ የቀድሞ የሲአይኤ ሰራተኛ አፍጋኒስታናዊ በፈጸመው ጥቃትን ተከትሎ ነው። ግለሰቡ በአፍጋኒስታን ጦርነት ወቅት የአሜሪካ ወታደሮችን የረዱ አፍጋኒስታናውያን ወደ አሜሪካ እንዲገቡ ባደረገው አሰራር መሰረት ወደ አገሪቱ የገባ ነው። ህገወጥ ስደትን ለመቋቋም የሚያስችል ጠንካራ እርምጃ እንደሚወስዱ በመግለጽ በዳግም ምርጫ ቀስቀሳቸው ጊዜ የተናገሩት ትራምፕ ወደ ስልጣን ከተመለሱ አንድ ዓመት ባልሞላ ጊዜ ውስጥ የተለያዩ እርምጃዎችን ወስደዋል። በዚህ ምክንያት ወደ አሜሪካ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ እንደቀነሱ እየተነገረ ነው። ባለፈው ጥቅምት ወር የአሜሪካ መንግስት እንዳስታወቀው በመጪው የአውሮፓ ዓመት 7500 ብቻ ስደተኞች እንደሚቀበልም አስታውቋል። ይህም መዓዝ ከ1980 ወዲህ በጣም ዝቅተኛው ነው።